ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የሙአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትናንትና ሀይሚዬ ብሩኬ የሰጣትን እንዳለ ስጦታዎች ይዛ መታ እንግዲህ ብሩኬን ተቀበለኝ እኔ ያንተን ስጦታ ይዤ ማስታወስ አልፈልግም ብላ እንግዲህ ከጓደኛው ከፍፄ ፊት ለፊት ለማስረከብ ሞክራ ነበረ። ብሩኬም ደግሞ እንደፈለግሽ አድርጊው አልፈልግም ወደዛ በይልኝ ስላት ነበረ። ነገር ግን አንዳንድ ኮሜንታተሮች ብዙ የቀረ ነገር አለ ብለዋል። እሷም ደግሞ ብዙ ነገር አለ ብላለች፣ አልካደችም። ለምሳሌ ዝርዝር ላይ የተጠቀሱት አሻንጉሊት አልመጣም እያሉ ነው። አሻንጉሊቱንም ይዘሽ ነይ ተብሏል። ፓንትና ጦት ማስያዣም አለ በዛውም እናስታውስሽ ብለዋል። ከዛ ደግሞ ምንድነው ያሉት? በእናታችሁ ምንድነው ያሉት? ሌላ አረ ብዙ ነገር ነው ያሉት። በእናታችሁ ምንድነው? ወርቁን እኮ ታንገትሽ ላይ አላወለቅሽውም እንደምን አልሰጠሽውም እያሉ ነበረ። ሌላ ደግሞ ምንድነው? ስቶቭ አሁን እናንተ ስቶቡን ማን የገዛው? የትኛው ስቶቭ? እኔ አላየሁም ስቶቭ አሁን ተገዝቶ ማለት ነው። ስቶቡም ይመለስልን እያሉ ነው። ሌላስ? እስኪ ጠርቅምቀም አድርጉና በአንድ ላይ ማለት ነው ሪፖርት አድርገን ሀይሚ እንንገራት ማለት ነው። ብረት ድስት፣ ሹካ፣ ማንቆርቆሪያ፣ አንሶላ፣ ብርድ ልብስ፣ ቲቪ፣ ሶፋ፣ ፍሪጅ ምናምን ፎቶስ፣ ይሄ የግድግዳ ፎቶ ምናምን የለም የተገዛ አንድ ላይ እንንገራትና ሁሉንም ጠርቅምቀም አድርጋ እንድትመልሰው ማለት ነው። እሺ የፓንት ከለር ምን አይነት ነው? ከለሩ የሚነገረን ጥቁር፣ ቀይ፣ ቢጫ፣ አረንጓዴ፣ የወይን ጠጅ ከነጡት ማስያዣው እስኪ ንገሩን። እሱንም ከፈለጋችሁ እንግዲህ እንሰጣለን ማለት ነው፣ ችግር የለም። እና ጠርቅምቀም ይበልና በአንድ ላይ ይነገራት ማለት ነው። ይነገራት ሀይሚዬ እንዴት ነው ግን? እኔ ማለት ነው አንድ ነገር ልንገራችሁ፣ ይሄ ጥቃቅን ነገር ነው በነገራችን ላይ ማለት ነው። ልብሱም ሆነ ምናምኑ ይሄ ነገር ጥቃቅን ነገር ነው። ግን አንድ ነገር ለሀይሚዬ የምላት ነገር ማለት ነው፣ እናንተ የበላችሁት ሁሉ እኮ ትዝ ይላችኋል። በነገራችን ላይ እኔ አሁን ድሮ ፍቅረኛዬ ማለት ነው ይሄ እንትኑን ተውት፣ ይሄ ስጦታ ምናምን ትታችሁ ማለት ነው የጋበዘኝ ሸክላ ጥብስ፣ ክትፎ እስካሁን ትዝ ይለኛል። የዛሬ 8 ዓመት ማለት ነው እንግዲህ አስቡ። እንዴ ከውስጣችሁ ከወጣም ትዝታ የሚባል ነገር አለ፣ የምታወሩት ነገር፣ ኧረ ብዙ ነገር አለ። እናንተ የሰው ልጅ ማለት ነው በተለይ የምታፈቅሩትን ሰው በጣም የቀረባችሁትን ሰው ማለት ነው ፈጽሞ ከጭንቅላታችሁ ልታወጡት አትችሉ። ይሄ ልብስ ስለለበሳችሁ ምናምን አይደለም። እና ሀይሚዬ ማለት ነው እኔ ይመስለኛል ሀይሚዬ ፕራንክ እያደረገች ይመስለኛል እንጂ ማለት ነው ዝም ብዬ ሳየው ሀይሚ እንደዚህ አታደርግም። ቁም ነገር እኔ በቃ ተናግሬያለሁ። የዛን ጊዜ ባረገችው ሰዓት የመጀመሪያ ቀን አይፎኑን ይዛ እንደመጣች ጊዜ ማለት ነው እንዴት እንደዚህ ታደርጋለች? ስጦታ እንዴት ይመለሳል? ምናምን ብዬ ነበር። እና አሁን ግን ትናንትና ልብሶቿን ሰብስባ መታ ይሄ አንድ ቀን የለበስኩት ነው፣ ይሄ ለልደቴ ነው፣ ይሄን ወደው ነበረ ምናምን እያለች ለብሩኬን ካስትለው አንቺ የወረድሽ፣ አንቺ የረከስሽ፣ በጣም ብዙ ስድቦች አይቻለሁ፣ በጣም ብዙ። ግን በቃ እኔ ተረዳኋት። ስረዳት ማለት ነው ሀይሚ ይሄ ነገር አውቃ ነው በቃ ብሩኬን ወይ ፕራንክ እያደረገችው ነው። የእውነት ፕራንክ እያደረገችው ነው ያለችው፣ ቁም ነገር ማለት ነው። ቤተሰብ በፍጹም እንደዚህ ሀይሚ እንደዚህ ታደርጋለች ብዬ አላስብም። በእርግጥ እዛ ጋር ግፊት አለ፣ መልሽ የሚለው ግፊት አለ። ግን ለእነሱ ብላ ደግሞ ማለት ነው በዚህ ልክ እሷ አታደርግም። እንደው የብሩኬ ምላሽ ምን ይሆን ምን ይለኝ ይሆን ብላ እንደው ለግምገማ ያክል ነው የሚመስለኝ በቃ። እና ግን ታዘብኩ፣ በቃ በጣም ታዘብኩ። ይሄን ምን ፓንት ጡት ማስያዣ እኔ ያላየሁት ሁሉ ነው። እኔ ይሄ ሁሉ ልብስ እንደሰጣት አላውቅም ነበር። በነገራችን ላይ ወርቅ ሲሰጣት አይቻለሁ፣ አይፎን ሲሰጣት አይቻለሁ። ግን
ይሄ ልብስ ምናምን እኔ እንጃ፣ ምናልባት እኔ ሁሌም ስጦታ ስለሚሰጣት ከተመልካች የመጣ ምናምን ነበር የሚመስለኝ ማለት ነው። እና አሁን ፓንት መልሽ ይባላል። ፓንት እኮ አልቆ ይሆናል ውዶች፣ አልቆ ይሆናል እንዴ! ከየት አምጥተህ ትመልሰው? ጡት ማስያዣውም ሊያልቅ ይችላል። ደግሞ ለብሩኬ ምን ይሰራለታል? አሁን ይሄ መልሽ መልሽ የሚባለው ነገር ለብሩኬ ምን ይሰራለታል? እውነት እንረጋጋ፣ ወደ ራሳችን እንመለስ። እንደውም ከቻላችሁ ማለት ነው ስድቡን ቆጠብ ብታረጉት አሪፍ ነው ብዬ አስባለሁ። አንዳንድ ጊዜ ከምላሳችን የሚወጣው ነገር በኋላ ላይ እንድንጸጸት ያደርገናል። የእውነት ለምላችሁ ይኸው ብሩኬ አሁን ካፉ ቃላት እንኳን ሳልወጣ መጥፎ ቃላት እንደውም አንቺ ጤነኛ አይደለሽም ወይ ብቻ የሆነች ነገር ሲናገራት ነው። ይሄ ማንም ሰው የሚናገረው ነው በነገራችን ላይ ማለት ነው። አሁን ሀይሚዬ የምታደርገው ነገር ብሩኬ ትዕግስተኛ ባይሆን ማለት ነው አንድ የተንጨረጨረ ወንድ ቢሆን በጥፊ ይደረግምባት ነበር። ግን ብሩኬ በጣም ትዕግስተኛ ነው። አላቅም እንዴት ብዬ ልንገራችሁ የእውነት ነው የምላችሁ። እና ብቻ ፍፄ ራሱ ግራ ተጋባኩ። ፍፄ ሊያስታርቅ ነው የመጣው። መልስ መልሽ መልስ መልስ። በቃ ማንን ይቆጣ ማንን ይቆጣ? እና ገና ሲገባ ጢባርህ ምናምን ምናምን አለች። እሷ ደግሞ ማለት ነው ሀይሚ ማለት ነው ጢባርህ ምንድነው ስልክ ማትመልሰው ለምን ምናምን። ይሄ ቤተሰብ አትነካኩ። እውነት ኮሜንታተሮች፣ ተመልካቾች አትነካኩ ከነዚህ ልጆች ጋር ተዉ። ባዷችሁን እንዳትቀሩ ተዉ። ትናንት ሀይሚዬ እንወድሻለን፣ የኛ እንቁ፣ የኛ ንግስት፣ የኛ ጨረቃ ብላችሁ ስትሏት የነበራችሁ ዛሬ ይሄ ነገር ተፈጠረ ብላችሁ ግን ግልብጥ ብላችሁ መቀጥቀጥ መጨፍጨፍ አቁሙ። የእውነት ብሩኬን ራሱ እውነት እኮ ካወራን ብሩኬ ጋር ስህተት የለም። በነገራችን ላይ እውነት ካወራን ብሩኬ ጋር ምንም ስህተት የለም። ከመጀመሪያም ጀምሮ ፕራንክን የሰራው ይቅርታ ደጋግሞ ጠየቀ። አሁንም እየተበደለ ያለው እሱ ነው፣ እየተገፋ ያለው እሱ ነው። ግን የምትሳደቡ ልጆች አላችሁ። ልክ እንወደድ ወይንም ደግሞ በቃ እናንተ እንደዚህ ወዳጅ ናችሁ እንዴ ባለ አይደለ? በቃ ተለያይታችሁ ያላችሁበት መንገድ ማለት ነው ደስ አይልም። በጣም ነው የሚያስጠላው። አንድ እናንተ የምላችሁ ነገር ማለት ነው ሀይሚና ብሩኬ አይለያዩ። ይህን ማወቅ አለባችሁ። ከዛሬ ጀምራችሁ ብትጠነቀቁ ጥሩ ነው። ተጠንቀቁ። በተለይ የምትሳደቡ ልጆች መጥፎ ቃላት ካፋችሁ የሚወጣ ልጆች ብትጠነቀቁ ይሻላችኋል። እነሱ ነገ ጧት ይታረቃሉ። ተዉ ብያለሁ። የምታፍሩት እራሳችሁ ናችሁ። አይደለም ተመልካች እንትን ቲክታክ አሁን ይሳደባሉ የተባሉ እንደሰማሁት ከሆነ ቲክታክ ላይ ያሉ ናቸው። ከዩቲዩበሮች እንኳን እኔ አንዳንድ አሽቀባጮች አላችሁ እንጂ ማለት ነው ብዙ የምትሳደቡ ያላቸው አይመስለኝም። እንጂ አላየሁም። እኔ ዩቲዩበሮች ይዘው ስለሚመጡ ነው እሱን የማየው። የሚሳደቡትን ይዘውት ይመጣሉ ማለት ነው። ለዛ ነው። እና እኔ እስከ መጨረሻ እኮ ማየት እኮ ነው። እስከ መጨረሻ ለምን አትታገሱም እናንተ? ፍቅር አለ እኮ መሀላቸው ላይ ብድ ያለ ፍቅር፣ ስክር ያለ ፍቅር አለ። ፍቅር ባይኖርማ እስካሁንም አይቀጥሉም ነበር። የእውነት ነበር፣ እስካሁንም አይቀጥሉም ነበር ፍቅር ባይኖር። እና ተረጋጉ። ትናንት አሁን ዳኒ ሄዶ ጓደኛውን ረሙ ቀጠቀጠው፣ አይታችሁ ከሆነ ማለት ነው። ከዛ ከዳጊ ጋር ሆኖ ዳጊ ያው እንትን አለበት፣ ቂም በቀል አለበት። ብሩኬ መበቀል ይፈልጋል እና አግዞ ማለት ነው ሲተባበር ነበር እንዳይገላገል ራሱ ማለት ነው ያለው ነገር። ገባኝ አሁን ገና ትላላችሁ አንድ ቀን ማለት ነው። ማለታችሁ አይቀርም። ዝም አይነት እሱ ነው። ሀይሚዬ ጀግና ደግሞ የምትላላችሁ ማለት ነው። ሀይሚዬ ጀግና፣ የኛ ጀግና፣ የኛ በቃ እንቁ፣ የኛ ጨረቃ። ሁላችንም ጨረቃ ናት ሀይሚዬ፣ ሁላችንም ጨረቃ ናት። የእኛም ነች፣ የእናንተም ነች፣ የቡራዬም ነች። ቡራም ደግሞ የሁሉም ጀግና፣ ትሁት፣ እንቁ ነው እና
ልብሱ ግን ለኔ ቢሰጡኝ ደስ ይለኛል። ሃይሚዬ አይ ልብስ አልፈልግም እኔ ልብስ ሳይሆን ማለት አይፎኑ ለኔ ቢሰጠኝ ሃይሚዬ ደስ ይለኝ ነበረ። ማለት አንቺ አሁን ስላለሽ ትርፍም ስላለሽ አይፎን ለኔ ስጭኝ ላኪልኝ እሺ። አሁንማ እኮ የመግዛት አቅም አለሽ፣ በፊትም አቅም አለሽ፣ በፊትም እኮ አቅም አለሽ። ግን አቅም የላትም ብሎ ሳይሆን ብሩክ ያደረገልሽ አንቺን ለማስደሰት። ኧረ ውዶችዬ እኔ ልመርቃችሁ፣ እንደው ልመርቃችሁ እስኪ። በአሁን ሰዓት ከሃዲ የበዛበት ነው። በአሁን ሰዓት ቀማኛ ወንበዴ የበዛበት ጊዜ ነው። እንደ ብሩክ አይነት ፍቅረኛ ይስጣችሁ። አሜን በሉ፣ አሜን በሉ። ትህትናው፣ ስርዓቱ፣ ይሄን ሁሉ ነገር ተቋቁሞ እኔ በቃ ቡራዬ አንተን ያገባች እድለኛ ናት። እሱ ያው ሃይሚ ናት፣ ግን እድለኛ ናት፣ እድለኛ ናት። እና እንደሱ አይነት እንደ ብሩክ አይነት ፍቅረኛ፣ እንደ ብሩክ አይነት ባል ይስጣችሁ እህቶቼ። አሁን እኮ ያሉ ወንዶች ማለት ነው ከሴት ልጅ ነው ብር የሚፈልጉት። እኔማ ጉር ሰምቻለሁ እኮ ሊያገቡ ሲሉ ራሱ ቀለበቱን ሱፉን ጭራሽ ሴቷ ናት አሉ የምችለው። የለኝም ነው አሉ። የለኝም አምጪ ነው በቃ። ይሄ እንደ ድሮ መስጠት ማገዝ ምናምን እኔ ሲቀጥልም ወንድ ልጅ እንዲያግዘኝ እንዲረዳኝ አልፈልግም። እውነት ነው የምላችሁ፣ ወንድ ልጅ እንዲያግዘኝ እንዲረዳኝ አልፈልግም። ምናልባት ቤት የምቀመጠው እኔ ልጅ ስወልድ ከሆነ እንጂ ማለት ነው የወንድ እጅ አልጠብቅም። ምንም ነገር እንደውም ከወንድ ልጅ ታሽዬ መገኘት ነው የምፈልገው። ባሌ ዲያስፖራ ከሆነ ግን ያው ቁጭ በይ የቤት እመቤት ሁኚ ካለኝ፣ ልጆቼን አሳድጊ ካለ ችግር የለውም። ልጆቼ እስከሚያድጉ ቁጭ ብዬ ይበላል። ከዛ ውጭ ግን የእሱን እጅ እየጠበቅኩ ምናምን አልኖርም በፍጹም። ማለት ነው የምላችሁ። እና ያለውን ነገር ስታስቡ በጣም ነው የሚያስጠላው። ብዙዎቻችሁ አሁን ባለትዳሮች ቤት ስትገቡ፣ ለምሳሌ እነ ቃልዬ ቤት ስትገቡ፣ ቃልዬ አዲስ ዜማ ማለት ነው እነ ውብዬና ናሂ ቤት ብዙ ጊዜ ስትገቡ በፊት፣ አሁን እነሱን ተበላሽቷል። ስትገቡ እንደናንተ አይነት ትዳር ይስጠን ምናምን ትላላችሁ። እና እንደ ብሩክ አይነት ፍቅረኛ፣ እንደ ብሩክ አይነት ባል ይስጣችሁ። ለሴት ልጅ ክብር ያለው በጣም በቃ ወንድ ልጅ ከሚያደርግላችሁ ብር ከሚሰጣችሁ ቢያከብራችሁ ይመረጣል። እኔ ክብር ይበልጥብኛል ከገንዘብ ይልቅ ማለት ነው። በክብራችሁ እንዳትደራደሩ። እውነት ነው የምላችሁ። ይሄ ገንዘብ ምናምን አላቂ ነው። ገንዘቡን ብለሽ ገብተሽ እማያከብርሽ ከሆነ የሚሰድብሽ የሚንቅሽ፣ አንቺ እኮ የመጣሽው ብሬን ፈልገሽ ነው ምናምን የሚልሽ ወንድ በጭንቅላቱ ይቁም። የእውነት ነው የምላችሁ። የሚያከብርሽን የሚወድሽን በቃ የምትፈልጊውን አይነት ሰው ነው ማግባት ያለብሽ። ግን የአንቺን ፍላጎት ብቻ ሳይሆን ማለት ነው ለሱም የሚፈልገውን ነገር መሆን አለብሽ። ማክበር፣ መውደድ፣ ብዙ ነገር ሁሉንም የሚፈልገውን ነገር ማድረግ አለብሽ ማለት ነው። እና አሁን ምሳሌ ሊሰጣችሁ ነበረ ግን ይቅር ማለት ነው። ለማንኛውም ውዶችዬ፣ ፍቅሮችዬ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ተሰርተሽ የደራ ልጅ